عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد أقوم نبت ينبرو من افتراءات أهل البدعة يميلو قانو يقومنو بشيخ محمد بن عبد الوهاب لاي يبدع بالتبيتوج كميكتفوت كتفت معكل وزعموا أنه ادعى النبوة نبيነት ይገባኛል ብሎ ሞግቷል የሚል ከጥፈት ይቀጥፉበታል። ነብይነት በነብያችን አለይሂ ሰላቱ ወሰላም አብቅተዋል። ነብዩላህ ኢሳ መጨረሻ ላይ እንደሚመጣ ተናግሯል። ያላህ ነብይ ነብዩላህ ኢሳ ተገድሏል ተሰቅሏል ከሚሉትም የጸዳ ነው። الله قرآن لاي وما قتلوه وما صلبوه ولكن شبه لهم وما قتلوه وما صلبوه ولكن شبه لهم إلى القدلوتم السكالوتم نجر جن تمساسلو باتشو نو بل رفعه الله إليه بل رفعه الله إليه برقتم الله ودسو وزدوتال ነብዩላህ ኢሳ መጨረሻ ላይ ይመጣል ከመጣም በኋላ የለውም አሉ ነብዩ አለይሂ ሰላቱ ወሰላም። የኔን ህገ ደንብ ለሰው ልጆች ከማብራራት ውጭ አዲስ መልእክት ይዞ አይመጣም አሉ ነብዩ አለይሂ ሰላቱ ወሰላም። ያላህ ነብይ ነብያችን አለይሂ ሰላቱ ወሰላም ላ ነብይ ባዕዲ ብለዋል። ከኔ በኋላ ነብይ የለም ብለዋል ነብዩ አለይሂ ሰላቱ ወሰላም። ከነብዩ አለይሂ ሰላቱ ወሰላም በኋላ ነብይነት ይገባኛል ብሎ የሚነሳ ውሸታም ደጃል የሸይጣንን መልእክት ይዞ የሚመጣ ካልሆነ በስተቀር ከአላህ ዘንድ በትክክለኛው መስመርና በትክክለኛው መንገድ ዕውቅና ተሰጥቶት የሚመጣ የለም። ስለዚህ ነብይነት የሚገባው የለም ከነብዩ አለይሂ ሰላቱ ወሰላም በኋላ። አላህ ሱብሓነሁ ወተዓላ ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩሙል ኢስላማ ዲና አለ። የነብዩ አለይሂ ሰላቱ ወሰላም የመጨረሻ ሐጃቸው ሐጀተል ወዳ ላይ ዛሬ ዲኑን ሞልቼዋለሁ የሚለው ቁርአን ወርዷል። ነብያችንም አለይሂ ሰላቱ ወሰላም እዛው የአላህን መልእክት ወደ እናንተ አድርሻለሁ እንዴ ብሎ ለሰሃቦቻቸው ጥያቄ ያቀርቡላቸው። አዎ አሉ ሰሃቦች። ነብዩም አለይሂ ሰላቱ ወሰላም አላሁመ ሽሀድ አሉ፣ ጌታዬ ያንተ ርሳላ ማድረሴን መስክርልኝ አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ከነብዩ አለይሂ ሰላቱ ወሰላም በኋላ የእስላምንም ልብስ ለብሶ ይሁን ከእስላም ውጭ ያሉ ሰዎችን ልብስ ለብሶም ይሁን የተለያዩ ሲስተሞችን ተጠቅሞም ቢሆን ከነብዩ አለይሂ ሰላቱ ወሰላም በኋላ የሚመጣ ነብይ ውሸታም ነብይ ነው እንጂ ትክክለኛ ነብይ የለም። ነብያችን አለይሂ ሰላቱ ወሰላም በማያሻማ ሁኔታ ላ ነብይ ባዕዲ ብሎ አስቀምጦታል። ከኔ በኋላ ነብይ የሚባል የለም አሉ። ግን ይህንን የነብዩን አለይሂ ሰላቱ ወሰላም ሪሳላና የነብዩን ዲን በነብዩ ላይ የወረደውን ቁርአን ለህዝብ ግልጽ የሚያደርጉ ዑለማዎችን በየመቶ ዓመቱ አላህ እንደሚያወጣ ተናግሯል ነብዩ አለይሂ ሰላቱ ወሰላም። ወልተኩም ሚንኩም ኡመቱን የድኡነ ኢለል ኸይር ወያእሙሩነ ቢልማዕሩፍ ወየንሐውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሁን ይላል አላህ። ከናንተ መካከል በጥሩ የሚያዙ በመጥፎ የሚከለክሉ መኖር አለባቸው። ስለዚህ ይህንን ሼክ ሙሐመድ ኢብኑ አብዱል ወሃብን ከሚቀጥፉበት አንደኛው ቅጥፈታቸው አነሁ ኢዳአ ኑቡዋ ነብይነት ይገባኛል ብሎ ሞግቷል በሚል ይተቹታል። ነብይነት ይገባኛል የሚል ሰው ትችት አይደለም የሚገባው፣ ከእስላም ሙሉ በሙሉ እንዳፈነገጠ ነው ሁክም የሚሰጥበት። ነገር ግን ይህ ሼክ በተለያየ ክታቦቹ ነብዩን አለይሂ ሰላቱ ወሰላም መከተል እንዳለብን፣ ነብዩን የማይከተል ሰው እምነቱ ላይ ችግር እንዳለበት ብዙ ክታቦቹ ላይ ግልጽ አድርጓል። ወየንተቅሱ ረሱል ነብዩንም ክብራቸውን ይነካል ብሎ ይቀጥፉበታል። ማ አነሁ አውደሃ
ሆኖም ሳለ ግልጽ አድርጎ ሳለ ረሂመሁላሁ ተዓላ አቂዳውን ግልጽ አድርጎም ሳለ ነብይነት ይገባኛል ብሎ አውርተዋል ወይንም ደግሞ ይላል ነብዩንም ክብራቸውን ይነካል ብሎ ይቀጥፉበታል። ፊ መስአለቲ ختم النبوة ነብይነት በነብዩ አለይሂ ሰላቱ ወሰላም አብቅቷል ዘክቷል የሚል ርሳላ አለው። ይሄንም ተናግሮና አጽድቆ ይያለ ይተቹታል። ፊ መዋዲዕ ሚን ሙአለፋቲሂ በተለያየ ቦታ በክታቦቹ ግልጽ አድርጓል። بكل وضوح በተለያየ ግልጽ በሆኑ መንገዶች ግልጽ አድርጓል። فقال ይላል ሼክ መሐመድ ኢብኑ አብዱል ወሃብ ወኡሚኑ አምናለሁ بأن ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ነብያችን ሙሐመድ ዐለይሂ ሰላቱ ወሰላም ኻተሙ ነብይን የነብያቶች መደምደሚያ ናቸው ብዬ አምናለሁ። ወልሙርሰሊን የመልእክተኞችም የመጨረሻ መደምደሚያ ናቸው ብዬ አምናለሁ። ወላ ይሲሁል ኢማኑል አብድ የአንድ ባሪያ ኢማኑ አይጸድቅም ሐታ ዩእሚና ብሪሳላቲ በመልእክተኝነታቸው እስከሚያምን ድረስ ወየሽሃደ ብኑቡወቲሂ ይላል ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ነቢይ ናቸው ብሎ እስኪ መሰከር ድረስ ኢማኑ ትክክል አይደለም ብሎ አስቀምጧል። ይሄም መጅሙዕ ሙአለፋት ሼክ የሚል ክታብ ላይ አምስተኛው ሙጀለድ ቁጥር 10 ላይ አስቀምጦታል። ይሄንንም በነቢዩ ዐለይሂ ሰላቱ ወሰላም ረሱልነት እንደሚያምን ነቢዩም የመጨረሻው መደምደሚያ መልእክተኛ መሆናቸውን ገልጿል። ወቃለ ሼክ ፊ ኡሱል الثلاثة አሁን በምንቀራው ክታብ በኡሱል الثلاثة ልክ እንደሚመጣለን ወማዕና ሸሃደቲ አነ ሙሐመድን ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው ብሎ የመመስከር ትርጉሙ ይላል ጣቱ ፊማ አመር ነቢያችን ዐለይሂ ሰላቱ ወሰላም ያዘዙትን ነገር መታዘዝ ነው። አንደኛው ትርጉሙ ይሄ ነው። የአላህ መልእክተኛነታቸው አንድ ሰው አረጋግጧል የሚባለው ጣቱ ፊማ አመር የሚለውን ሲያስገኝ ነው። ያዘዙትን መታዘዝ። ለዚህ ነው ነቢዩ ዐለይሂ ሰላቱ ወሰላም በመጡበት ሰዓት ሙሽሪኮቹ እኛ አላህን እንወዳለን፣ አላህን አልካድንም፣ ነገር ግን አንተን የቲም ነህ ምስኪን ነህ እንዴት አድርገን እንቀበልህ እንከተልህ በሚላቸው ሰዓት አላህ ቁርአን አወረደ። የአላህ ዐለይሂ ሰላቱ ወሰላም ኢን ኩንቱም የሆናችሁ እንደሆነ ቱሂቡን አላህን የምትወዱ ከሆነ ፈተቢኡኒ ተከተሉኝ ብለህ በላቸው። አላህን የሚወድ ሰው ነቢዩን ዐለይሂ ሰላቱ ወሰላም መከተል መቻል አለበት። ይህንን ነቢዩን ዐለይሂ ሰላቱ ወሰላም የማይከተል ሰው ብዙ ስራዎችን እንኳን ቢሰራ ከእስላም መስመር ውስጥ ነው ወይንም ደግሞ እስላም ውስጥ ነው ብሎ ለመናገር ይከብዳል። እስላም የለም በነቢያችን ዐለይሂ ሰላቱ ወሰላም መንገድ ቢሆን እንጂ፣ እስላም የለም በነቢዩ ዐለይሂ ሰላቱ ወሰላም በማመን ቢሆን እንጂ፣ እስላም የለም ነቢዩን ዐለይሂ ሰላቱ ወሰላም በማክበር ቢሆን እንጂ፣ እስላም የለም ነቢያችን ዐለይሂ ሰላቱ ወሰላም ከሁሉም ነገር አስበልጦ በመውደድ ቢሆን እንጂ። ለዚህ አላህ ቁል ኢን ኩንቱም ቱሂቡነ አላህ ፈተቢኡኒ ብለህ በላቸው። እውን አላህን የምትወዱ ከሆነ ተከተሉኝ ብለህ በላቸው። አላህ የፈለገውን ሰው የመላክ መብት አለው። የቲም ነው፣ ሀብታም አይደለም፣ ሹማምንት አይደለም፣ ቀይ አይደለም፣ ጥቁር አይደለም፣ አረብ አይደለም፣ አጀም አይደለም። ይሄኛ ዘንድ የሚቀር የሆነ ሐሳብ ነው። አላህ የፈለገውን መላክ ይችላል። ስለዚህ ነብዩ ሙሐመድ ዐለይሂ ሰላቱ ወሰላም ለረሳላዬ መርጫቸዋለሁ፣ ወድጃቸዋለሁ፣ አክብሬያቸዋለሁ፣ አላህን የምትወዱ ከሆነ ተከተሉኝ ብለህ በላቸው። የዛኔስ ዩህቢቡኩሙላህ አላህ ይወዳቸዋል። ነቢያችን ዐለይሂ ሰላቱ ወሰላም ከተከተላችሁ አላህ ይወዳቸዋል። ወየግፊር ለኩም ዙኑበኩም ወንጀላችሁንም እርግፍ ያደርግላቸዋል። ወላሁ ገፉሩ ረሂም አላህ ማሪና ይቅር ባይ የሆነ ጌታ ነው የሚለውን ቁርአን አላህ አወረደ። ለዚህ ነው ነቢያችን ዐለይሂ ሰላቱ ወሰላም በእያንዳንዱ መልእክታቸው የአላህ መልእክተኛ መሆናቸውን የገለጹት። ስለዚህ እኔ ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም የመጨረሻው ነቢይ መሆናቸውና ሩሱል መሆናቸውን አምናለሁ። ወላ የሲሁ ልኢማኑ ልዓብድ ሐታ ዩእሚነ ብሪሳላቲ ወየሽሀደ ብኑቡወቲሂ ይላል። ነቢዩ ዐለይሂ ሰላቱ ወሰላም የመጨረሻ ረሱልና ነቢይ መሆናቸውን በመመስከር እንጂ የአንድ ሰው ኢማን አይጸድቅም ብዬ አምናለሁ ይላል።
ኡሱሉ ሰላሳውን ምን ጀምረው ኪታብ ላይ ጣቱ ፊማ አመር ያዘዙትን መታዘዝ ነው። ለዚህ ነው አላህ ቁርአን ላይ ብዙ ቦታ ጠቅሶታል፣ ይደጋገማል። ያ ቁርአን ወመን ዩሻቂቅ ረሱል ይላል አላህ ቁርአኑ ላይ መልእክተኛውን የሚቃረን ሚን ባዕድ ማ ተበየነ ለውል ሁዳ የነቢያችን አለይሂ ሰላቱ ወሰላም ቅናቻው መንገድ ግልጽ ከሆነለት በኋላ ሐራምነቱ ከተገለጸለት በኋላ ሐላሉ ሐላል ነው ስራው ተብሎ ከተገለጸለት በኋላ ተውሂድ ከተገለጸለት በኋላ ሐጅ ከተገለጸለት በኋላ ጾም ከተገለጸለት በኋላ መገለጽ ያለበት ነገር ከተገለጸለት በኋላ መልእክተኛውን የሚያምጽ ንወሊ ማተወላ በዞረበት እናዞረዋለን። ዙሮስ ዝም ይባላል እንዴ? አይባልም። ዛሬ አሻፈረኝ ያሉ ሰዎች እስላምን ጥሎ ሸይጣንን ተከትሎ በየመንደሩ የሚዞሩ ሰዎች፣ እስላምን ጥሎ ሸይጣንን ተከትሎ በየመጠጥ ቤቱ የሚዞሩ ሰዎች፣ እስላምን ጥሎ ሸይጣንን ተከትሎ በየቀብሩ የሚዞሩ ሰዎች፣ እስላምን ጥሎ ሸይጣንን ተከትሎ በየዝሙት ቤቱ በር የሚዞሩ ሰዎች፣ እስላምን ጥሎ የተለያየ ነገር የሸይጣንን ጎዳና ገብቶ የሚከተሉ ሰዎች የሚተዉ አይደሉ። ንወሊ ማተወላ በዞረበት እናዞረዋለን። ወኑስሊ ጀሃነም አላህ ጀሃነም እናስገባዋለን የቂያማ ቀናል ወሰዓት መሲራ ይላል አላህ። ጀሃነም መግባት ምንኛ የከፋ ነው ይላል። ስለዚህ ወተስዲቁሁ ፊማ አኽበር ነቢያችን አለይሂ ሰላቱ ወሰላም ይህ ነው ብሎ በተናገሩት ነገር ያለምንም ሸክ እውነተኛ ነው ብሎ መቀበል። ለዚህ ነው አቡበክር ስዲቅ ተብሎ የተጠቀሱት። ነቢያችን አለይሂ ሰላቱ ወሰላም እስራና ሚዕራጅ አድርጎ መጡ። እኔ ቤተል መቅዲስ ደረስኩኝ፣ ከቤተል መቅዲስ ደግሞ ሚዕራጅ አድርጌ ወደ አላህ ደርሼ ሰላት ይዤ መጣሁ አሉ ነብዩ አለይሂ ሰላቱ ወሰላም። ገረማቸው ሙሽሪኮች። አቡበክር ትንሽ ራቅ ብሎ ነበርና ሄዱ። ያንተ ጓድ እኮ እንዲህ ይላል አሉት። ምን ይላል ሲላቸው እስራና ሚዕራጅ አድርጌ መጣው ይላል፣ ምን ትላለህ አሉት። ነብዩ ሙሐመድ አለይሂ ሰላቱ ወሰላም ብሎት ከሆነ እውነታቸውን ነው አለ። የአላህ ነብይ ናቸው ብሎት ከሆነ እውነታቸውን ነው አለ። ወተስዲቁ ፊማ አኽበር በተናገሩት ነገር እውነት ብሎ መቀበል። ማንኛውንም ነገር አይናገሩም ነብዩ አለይሂ ሰላቱ ወሰላም ከአላህ የመጣላቸው መልእክት ቢሆን እንጂ። ወማ ينطق عن الهوى إن هو إلا وحي يوحى وما ينطق عن الهوى إن هو إلا وحي يوحى على الله አንድች ንግግር አይናገርም ነብዩ ሙሐመድ አለይሂ ሰላቱ ወሰላም አላህ እውቅና ሲሰጣቸው ኢላ ወህዩን ዩሃ ወደ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ወህይ ቢደረግላቸው እንጂ ነብዩ ከስሜታቸው ተነሳስቶ የሚያወሩ ነብይ አይደሉም ወህይ ቢሆን እንጂ ይላል አላህ። ስለዚህ ነብዩን አለይሂ ሰላቱ ወሰላም የተናገሩትን ነገር እውነት ብሎ መቀበል ነው ሸሃደቱ አነ ሙሐመድ ረሱሉላህ የምትለው ትርጉሟ። ወጅቲናቡ ማ አንሁ ነሃ ወዘጀር ነብዩ አለይሂ ሰላቱ ወሰላም የከለከሉትን ነገር መከልከል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ማ አመርቱኩም ቢፋቱ ሚኑ መስተጣቱም ወማ ነሃይቱኩም አንሁ ፈጅተኒቡ አሉ ነብዩ አለይሂ ሰላቱ ወሰላም። አንድ ነገር ስሩት ብዬ ካዘዝኳችሁ የቻላችሁትን አምጡ አሉ ነብዩ አለይሂ ሰላቱ ወሰላም። ምሳሌ ሱና ሰላቶች አሉ ነብዩ አለይሂ ሰላቱ ወሰላም የሰገዱ በል ሰግዶ የሚያሳዩ። እናታችን አይሻ ካነ የቁሙ ሚነ ሌይሊ ሐታ ተተፈጠረ ቀደማው ትላለች ረዲየላሁ ተዓላ አንሃ። ነቢያችን አለይሂ ሰላቱ ወሰላም ሌሊት እግራቸው ሊሰነጠቅ እስኪቀርብ ድረስ ይቆሙ ነበረ። አረ ያ ነብይላህ ምን ነው ያለፈውንም የመጪውንም ወንጀል ምሬሃለሁ ብሎ የለ እንዴ አላህ ለምን እንዲህ ስትላቸው አፈላ ኡሂቡ አን አኩነ አብደን ሸኩር አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ዘንድ ተመስጋኝ ባሪያ መሆን አልፈልግም እንዴ አሉ። የአላህ ነብይ ይሰግዱ ነበር ነቢያችን አለይሂ ሰላቱ ወሰላም። ስለዚህ ነብዩ አለይሂ ሰላቱ ወሰላም ሱና እንደሰገዱት ስገዱ ብንባል ምናልባት ሊከብደን ይችላል። ነገር ግን የምንችላትን እናስገኛለን። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ባዘዝኳችሁ ትእዛዝ ላይ የቻላችሁትን አምጡ አሉ ሱና በሆኑ ነገሮች። አማ ፈርድስ እንደዚህ ይከፋፈላል? አይከፋፈልም። ወሊላሂ አለ ናስ ሂጁል በይት መን ስተጣ ኢለይሂ ሰቢላ ይላል አላህ። ሐጅ በሚችል ሰው ነው፣ ባልቻሉ ሰዎች ግዴታ አላረገባቸው። ዘካስ ገንዘብ ባላቸው ሰዎች አላህ ግዴታ አድርጎታል። በአላህ ማመንስ በሙስሊም ብቻ እኮ አይደለም፣ በእያንዳንዱ ወልኢንሳ ኢላ ሊያዕቡዱን አላህ። የሰውንም ልጅውን አጋንንትም አልፈጠርኩትም እኔን ሊያመልኩኝ ቢሆን እንጂ። እምነት ነፍሰ ወከፍ በእያንዳንዱ ሰው ግዴታ ነው። ሰላትስ ሕፃናቶች ብሉግ እስኪደርሱ ድረስ ግዴታ አይሆንባቸው። ሴቶች ሀይድ በሆኑበት ሰዓት ወይ ውላዳ ላይ በሆኑበት ሰዓት በወለዱበት ሰዓት ያ ግዴታነት ይነሳላቸዋል። አማ ሌላውስ ነፍሳችን ከራሳችን እስከምትለይ ድረስ በምንችላት ሁኔታ እንሰግዳለን። ነፍስ ወከፍ ግዴታ የሆኑ ነገሮች አሉ፣ በሀብታም ብቻ ግዴታ የሆኑ ነገሮች አሉ። ያም ዘካ ነው።
አቅም ባላቸው ሰዎች ብቻ ግዴታ የሆነው ያም ሐጅ ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም የከለከሉትን ነገር መከልከል፣ ክልከላ የሆኑ ነገሮችን ፈጅተኒቡ አሉ። ነብዩ አለይሂ ሰላቱ ወሰላም ራቁ አሉ። አንድ ሰው ከዝሙት መራቅ ይችላል፣ ራቅ። ሰውን ካለማማት መራቅ ይችላል፣ ራቅ። ሴቶች ራቁት እንዳይሄዱ ተብሏሉ፣ ራቁት ያለ መሄድ ይችላሉ፣ ራቁ። ብዙ ነብዩ አለይሂ ሰላቱ ወሰላም ያስቀመጧቸው ህገ ደንቦች አሉ፣ ሚራቁ ወንጀል የሆኑ ነገሮች። እነዛን እርግፍ አድርጋችሁ ተዋል። ያዘዝኳችሁትስ በቻላችሁት ነክ የአላህም ቁርአን ፈተቁላህ መስተጣቱም ይላል። የሰው ልጅ ከአቅሙ በላይ አልታዘዘም፣ በምትችሉት ልክ አላህን ፍሩ ይላል አላህም ሱብሓነሁ ወተዓላ። ስለዚህ ነብዩ አለይሂ ሰላቱ ወሰላም ነብይ ናቸው ብሎ መመስከሩ፣ የከለከሉትን መከልከል፣ ያዘዙትን መታዘዝ፣ የተናገሩትን እውነት ብሎ መቀበል ይላል። ዋላ ዩዕበድ አላህ አላህም ላይመለክ ነው ኢላ ቢማ ሸራ በደነገገው ድንጋጌ ቢሆን እንጂ። እስላም ይኸው ነው ተብሎ ተነግሮናል። ቁርአን፣ ሐዲስ፣ የሰሃቦች መንገድ ተብራርቶ ተቀምጧል። በዛ መንገድ መሄድ ብቻ ነው። አዲስ ፍልስፍና አይሰራም። አዲስ ፍልስፍና የሚያመጡ ሰዎች የቂያማ ቀን የከሰሩ ሰዎች ናቸው። ቅድም በገለጽኩላችሁ ቁርአን ላይ ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ብሏል አላህ። መልእክተኛውን ከተገለጸለት በኋላ የሚቃረን ጀሃነም ነው ብሏል። ፈኢን አመኑ ቢሚስሊ ማ አመንቱም ቢ ፈቀድ ኢህተደው ይላል አላህ። እናንተ እንዳመናችሁት ካመኑ በእርግጥ ተመርተዋል። የኔ ሼክ፣ የኔ ዘር፣ የኛ ጎረቤት፣ የኛ ቤት እስካላሉ ድረስ እናንተ እንዳመናችሁት ካመኑ ፈቀድ ኢህተደው በእርግጥ ተመርተዋል። ወይን ተወለው አሻፈረኝ ካሉስ ፈኢነማ ሁም ፊ ሽቃቅ አለ አላህ። እነሱ ጥመት ውስጥ ናቸው። ፈሰየክፊከሁሙላህ አለ አላህ። እነዚህን ሸራቸው አላህ ይበቃል አላቸው። ነቢያችን አለይሂ ሰላቱ ወሰላም ራቅ ብሎ በነበሩበት ሰዓት ሶስት ሰዎች ቤታቸው መጡና የነብዩን አለይሂ ሰላቱ ወሰላም ኢባዳ ሁኔታ ጠየቁ። ሌሊት ይሰግዳሉ፣ ይተኛሉ፣ ይጾማሉ፣ ያፈጥራሉ ብሎ የነብዩን ኢባዳ ሲነገራቸው ከአነውም ተቃሉሃ ነብዩ ያለፈው የሚመጣው ወንጀል ስለተማሩ የነብዩን ስራ ቀለል አድርጎ ተመለከቷል። ለኛ ከዚህ በላይ ያስፈልገናል። ነብዩማ ዕውቅና ተሰጥቷቸዋል። ያለፈው የሚመጣውን ወንጀል ምሬሃለሁ ብሏቸዋል አላህ። ነብይ ናቸው። ስለዚህ የእሳቸው ስራ ይሄ ከሆነኛ መጨመር አለብን አሉ። ነብዩ አለይሂ ሰላቱ ወሰላም ሲመጡ ተነገራቸውና ሄዱ። ነብዩ አለይሂ ሰላቱ ወሰላም አንቱም الذي قلتم كذا وكذا አሏቸው። እናንተ ናችሁ እንዲህ ያላችሁት ብሎ ጠየቋቸው። አዎ ሲሉ አሱም ወኡፍጥር እጾማለሁ፣ አፈጥራለሁ፣ ወኡሰሊ ወአርቁድ እሰግዳለሁ፣ እተኛለሁ፣ ወአተዘወጁ ኒሳ ሴትንም አገባለሁ፣ ፈመን ረጊበ አን ሱነቲ ፈለይሰ ሚኒ አሉ ነብዩ አለይሂ ሰላቱ ወሰላም። አው ከማ ቃለ ነብዩና ሙሐመድ አለይሂ ሰላቱ ወሰላም የኔን ሱና የጠላ ከኔ አይደለም አሉ ነብዩ አለይሂ ሰላቱ ወሰላም። መስራት ብቻና ብቻ። ለዚህ ነው ፈኢነ ኸይረል ሐዲስ ኪታቡላህ ወኸይረል ሐዲ ሐዲ ሙሐመድን ሰለላሁ ዐለይሂ ወሰለም ወሸረል ኡሙሪ ሙሕደሳቱሃ ወኩሉ ሙሕደሰትን ቢድዓ ወኩሉ ቢድዓትን ደላላ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። ስለዚህ አላህ ላይ መለክ ነው ነብዩ በደነገጉት ድንጋጌ ቢሆን እንጂ ነቢያችን ያልደነገጉት ድንጋጌ ሊሆን አይችልም። ነቢዩ ከሰሩት ስራ፣ ካልሰሩት ይቅርብ ትበላለህ፣ ጀሃነም ይበላ። ካልሰሩትስ ይቅርብሽ ትበያለሽ። ይሄ ነው በቃ። በል እንደውም ኢማሙ ማሊክ ኢማሙ ዳር ሂጅራ ምን ይላሉ? አንድ ሰው ነቢዩ ያልሰሩትን ስራ ሲሰራ ነቢዩን አለይሂ ሰላቱ ወሰላም እየተቸ ነው አሉ። ለምን ሲባሉ አላህ ቁርአኑ ላይ ዲኑን ሞልቼዋለሁ ብሏል። አንድ ሰው ደግሞ ያስፈልጋል ተጨማሪ ነገር ብሎ ሲጨምር ፈቀድ ካነ ሪሳለ እያለ ነው አለ። ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ሪሳላቸው ላይ አስቀርቷል እያለ ነው አለ። በመራሱ ባይናገርም በተግባሩ እያለ ነው ይላሉ ኢማሙ ማሊክ። ስለዚህ አላህ ላይ መለክ ነው ነቢዩ አለይሂ ሰላቱ ወሰላም በደነገጉት ድንጋጌ ቢሆን እንጂ። ወማ ዛሊከ የፍተሪ አለይህ አህሉል ቢድዓ። ይሄንንም በግልጽ ተናግሮ እያለ ኪታቡ ላይ አስቀምጦ እያለ የቢድዓ ሰዎች ወይ ከሱና ውጭ ያሉ ሰዎች በሱ ላይ ይቀጥፋሉ። በቀደም እንደነገርኳችሁ እንደ ሱና ወይንም ደግሞ እንደ ትክክለኛው እስላም፣ ሱና ማለት ትክክለኛው እስላም ማለት ነው። በቃ የነብዩን ፈለግ የሚከተል ሰው በአንድ ሰው አንድች ነገር አይናገርም። በእውቀት ቢሆን አድኡ ኢለላሂ አላ በሲራ አና ወመን ተባኒ ወሱብሃንአላሂ ወማ አና ሚነል ሙሽሪኪን። እኔ ወደ እስላም እጣራለሁ ብለህ በል። በምን አላ በሲራ አላ ዒልም፣ በእውቀት ዝም ብሎ ቂለ ወቃል ተባለ አለ፣ ገቡ፣ ወጡ፣ ነገዱ፣ አተረፉ፣ ከሰሩ፣ ከሰው ወሰዱ፣ አልመልሳሉ፣ አገቡ፣ ፈቱ፣ አገባች፣ ፈታች፣ ዝሙት ተሰራ። ፍልስፍና የለም እስላም ላይ። አንድ ሰው አንድን ሰው በዝሙት ቢተች 80 ይገረፋል። ለምን? መስፈርቱ ካልተሟላ። እንዴት አይነት መስፈርት? 4 ሰዎች ካዩ ብቻ ነው መመስከር የሚችለው። ከዛ ውጭ መመስከር አይችልም። እስላም ይሄን ያህል ጥንቃቄ ያደርጋል። 4 ሰዎች ከመሰከሩ የመሰከሩበት ሰው ካላገባ ሊገረፍ ነው።
ቀላቅሎ ብዥ ብሎባቸው ወይ መርቅኖ መስክሮ ከሆነ አግብቶ ከሆነ ሊገደል ነው። ስለዚህ ምን ያስፈልጋል? ትክክለኛ መስካሪ የመሰከረው መሆን አለ። በኢን ፈተበየኑ አለ። አንድ ሰው ወሬ ይዞላችሁ ሲመጣ አጣሩ አለ። አንቱሲቡ ቀውመን ቢጀሃለ በማህይብነት የሆኑ ሰዎች ላይ ደባ ከመጣላችሁ በፊት ተጠንቀቁ ይላል ነብያችን አለይሂ ሰላቱ ወሰለም። ቂለው ቃልን ከልክለዋል። ተባለ ተሰማ ሊባል ነው፣ ሊከሰት ነው፣ ተከስተዋል፣ ታስቦበት ነው፣ ተገምቶበት ነው፣ የተከለከለ ነው በሸሪዓ። መረጃ ቁጭ ማድረግ አለብህ። መረጃ ከሌለ አማመላ ትጠየቅበታል። የዛችን ቀን አላህ የሰው ልጆች ምላስቀሙ አላ አፍዋሂም ወትከሊሙና አይዲህም ወተሽሃዱ አርጁሉሁም ቢማ ካኑ የክሲቡን ይላል አላህ። የዛች ቀን ምላሳቸውን እንቆልፋታለን ይላል። የዛ ቀን እጃቸው ትናገራለች። የዛ ቀን ሰውነታቸው ይናገራል ሲሰሩት በነበረው። ስለዚህ እስላም ላይ በአንድ ሰው ስታወራ በመረጃ ነው የምታወራው። ያንተ ዘር ስላልሆነ ከቀጠፍከበት አማመላ ትጠየቃለህ። ወይ የጠላኸው ሰው ከሆነ ከቀጠፍከበት አላህ ዘንድ ትጠየቃለህ። ሀታ በልጆች እንኳን መቅጠፍ አይቻልም። አድል ነው። ነብዩ አለይሂ ሰላቱ ሰላም በስርዓት ነበር የሚዳኙት። ታማኝ ነበሩ። በል እስላምና ከእስላም ውጭ ያለ ሰው ተጣልቶ ቢመጣ ነብዩ እኩል ነበር የሚዳኙት። እኩል ሙስሊሙ ከበደለ የበደልከው መልስ ይላሉ። ነብዩ እንደዛ ሲዳኙ አሽሀዱ አላ ኢላሃ ኢላላህ ወአነከ ረሱሉላህ ይል ነበር። እስላም በእውቀት በኢልም በበሲራ ነው መናገር የምትችለው። ካለበለዛ ምላስን ያዝ ዝም ነው። ስለዚህ የምንጠላውም ሰው ቢሆን መረጃ ከሌለህና እርግጠኛ ካልሆንክ መናገር አይቻልም። በቁጣ በስሜት በጅህልና ባሉባልታ በዘረኝነት በአንድ ሰው መናገር አይቻልም። የነበርነው እናታችን ማህፀን ውስጥ ለብቻችን ነው የነበርነው። ጨለማ ውስጥ ተወልደን ከእናታችን ጋር እንጨመራለን። እናታችንም አናቃትም እኮ እያደግነ ስንሄድ እናታችን እንለያታለን አይደል? ከዛ ከእናታችን ውጭ አባታችን ማወቅ እንችላለን። አባታችን አወቅን አይደል? ወንድሞቻችን እህቶቻችን እናውቃለን አይደል? ከዛ በኋላ እናድግና ደግሞ ከቤት እንወጣለን አይደል? ተከራይተን ለብቻችን እንወጣለን። ለብቻችን ወጥተን ትንሽ ሰላምደን ደግሞ ምስት እናመጣለን አይደል? ምስት አምጥተን ደግሞ ትንሽ ቆይተን ልጅ እንወልዳለን። ከዛ 3 4 5 6 7 10ም ልንሆን እንችላለን። እንባዛለን። መጨረሻ ስንሞት ደግሞ ወደ ነበርንበት ለብቻችን እንመለሳለን ቀብር። እዛች ቦታ ላይ መልስ ሊሆን የሚችል ነገር አዘጋጅ። ዝም ብሎ ማውራት አይቻልም። በአላህ ዲንም ይሁን በሰዎች ጉዳይም ይሁን በሰዎች ክብርም ይሁን ወሬ በማመላለስም ይሁን በማንኛውም ጉዳይ ያለ ዕውቀት ከሆነ ስኩት። ቡኻሪ፣ ሙስሊም፣ ኢብኑ ማጃ፣ አቡ ዳውድ፣ ትርሚዚ ውስጥ ብትገቡ ሐደሰና ይሉና ወዝሮ እናታችን አይሻ ጋር ያደርሱታል። እናታችን አይሻ ከነብዩ ይላሉ። እንዲህ ነው እስላም ጥንቃቄ ያደርጋል። ስለዚህ ነብዩ አለይሂ ሰላቱ ወሰላም ባመጡት መንገድ ነው አላህ ማምለክ የሚቻለውን ያጸድቃል። ወማ ዛሊከ የፍተሪ አለይሂ አህሉል ቢዳ የቢዳ ሰዎች ይቀጥፉበታል። ለምን? ወደ ላ ኢላሃ ኢላላህ በስነ ስርዓቱ ስለተጣራ። ለሰው ቅጥፈት ታዝናላችሁ? ለሰው ቅጥፈት ቦታ ትሰጣላችሁ እንዴ? ነብዩን አለይሂ ሰላቱ ወሰላም እኮ ያላሏቸው ነገር የለም እኮ መጅኑን፣ ሳሂር ያላሏቸው ነገር የለም እኮ መካ ላይ። ነብዩ ግን ከእንዲህ አይነት ባህሪ የጸዱ ናቸው። ያላህ ነብይ ናቸው። ግን ቀጠፉባቸው። በነብዩ አለይሂ ሰላቱ ወሰላም ጣይፍ ሲሄዱ እንዴት አድርጎ አዋርዶ ወደ መካ መለሷቸው። በል ነብዩ አለይሂ ሰላቱ ወሰላም ያላህን መልእክት እንዳላደርስ ህዝቦች ከለከሉኝ አሉ ነብዩ አለይሂ ሰላቱ ወሰላም። ይሄን ያህል እርምጃ ወስዶባቸዋል በነብዩ። ያ ማለት እነሱ ውሸት ዋሹ ማለት ትክክል ነው ማለት አይደለም። ሁሌም አሉባልታ የሚወድ ሰው ወይንም ደግሞ ጃሂል የሆነ ሰው ቅላቅል የሆነ ሰው ከመስራት ይልቅ ወሬ ነው የሚቀለው። በቃ በሉ አሊሞች ምን ይላሉ? መሳደብ ሁሉም ይችላል ይላል። ሁሉም ትንሹም ትልቁም ሽማግሌውም ሴቱም ወንዱም መሳደብ ይችላል። ግን ሐቅ አውቆ መናገር ግን አላህ የመረጣቸው ሰዎች ብቻ ናቸው የሚችሉት። መሳደብ ሁሉም ሰው ይችላል። መሳደብ ቦክስ አንድ ሰው መሰንዘር አቅሙ ትንሽ ብትሆንም ሊመታም ቢሆን ይችላል። ሁሉም ሰው እጁ ችግር እስከሌለበት ድረስ ግን ሐቅን አውቆ የሚያስተላልፉት አላህ እውቀት የሰጣቸው ሰዎች ብቻ ነው። أفمن شرح الله صدره للإسلام فهو على نور من ربه أفمن شرح الله صدره للإسلام فهو على نور من ربه إلى الله القرآن ላይ ስለዚህ የቢዳ ሰዎች ይቀጥፉበታል። አንተው የንተቅሱ ረሱል ሰለላሁ ዐለይሂ ወሰለም ነብዩን ይተቻል ብሎ ይቀጥፉበታል። ይሄንም ያደረጉት ምንድነው? ሰው ቀርቦ ከሰማ ወደ ሐቅ ስለሚገባ አብዛኛው ሰዎች የሰውን ስም የሚያጠፉት ከመድረሱ በፊት ነው። የሰውየውን ስም ያጠፉና ሰው እሱ ጋር እንዳይደርስ አደረገ። ለምን? ከደረሱ ዕውቀት ካለው ዕውቀቱን ሊነግራቸው በዛ ነገር ሊጸኑ ስለሆነ ከሩቁ ስሙን እናጥፋው ይላሉ። ይሄ በነብዩ ጊዜ የጀመሩት ነው። ተንፊረን አንዳወት ተውሂድ አለ። ተውሂድን እንዳያውቁ ነው። አሁንም አባቶቻችን ላይ ብዙ ከለላ የሚያደርጉና ሽወዳ የሚሸውዱ ሰዎች አሉ። ወሃቢዮች ነብዩን አይወዱም፣ በነብዩ ላይ ሰላዋት አያወርዱም እያሉ
አባቶቻችን ግራ እንዲገባቸውና ባሉበት እንዲቆሙ ያደርጓቸዋል። ላ በነብዩ ሰላት ማውረድን የሚከለክል ሰው ከእስላም ሻንጣውን ጠቅልሎ ነው የሚወጣው። ነብዩን የማይወድ ሰው አስለን እስላም አይደለም። ግን እነዚህ ሰዎች ምን ስላረጉ ነው? አላህን በብቸኛነት አምልኩ፣ አንዬ ዳንዬ ጫሌ አባድር አልከሶ ሰርጓን ጀበናው ሲኒው ቄጤማው ተራራው ሸንተረሩ ጥቁር በሬ ጥቁር በግ ይቅርባችሁ ቁሉ ላይ ለላ ተፍሊሁን በሚሉ ሰዎች ብዙ ቀጠፋ ይተከትፍባቸዋል። ለምንድን ነው? አቂዳ ካላቸው ለማንም አያዝኑማ። ከሞትኩም ልሙት ማይሞት የለም። አማ አቂዳ የሌለው ሰው ልጅ ሊታመም ነው አንድ በግረት ከተባለ ያርዳል። በቃ ይፈራል፣ ያርዳል። ልጅ ሊታመም ነው አንድ ዞር ባጫት ግዛ ሲባል ይገዛል። ልጅ ሊታመም ነው ዛሬ ከቤት አትወጣ አልወጣም ይላል። በቃ ስለዚህ ይሄን ነገር ስለሚያጡ ዋሃብዮች ነብዩን ይጠላሉ ይሏቸዋል። ድማድ የሚባል ነበረ። የአእምሮ ችግር ያለባቸው ሰዎች ያመጣና ያክማቸዋል። መካ ሲገባ ብዥ ያረጉበት። እዚህ ከተማ ላይ አንድ መሐመድ የሚባል አለ፣ ጦንቃይ ነው፣ ሳሂር ነው፣ እብድ ነው፣ እንዳትጠጋው ምናምን ሲሉት ዶክተር አይፈራም እኮ ምን ችግር አለ? ዶክተር እዚህ ክፍል ኮሮና አለ ብትለው ማስክ አምጣልኝ ብሎ አፉን ሸፍኖ ይገባል። የተያዘውን ሰው ሊያክም። ዲማድ ሳሂር ጦንቃይ ምናምን አለ ሲሉት አድርሱኝ አላቸው። አድርሱኝ እስኪ ለአላህ የሽፊ አላ የደየ አላቸው። አላህ እጄ ላይ ሊያድነው ይችላል እስኪ አድርሱኝ አላቸው። አድርሱኝ አለና ወሰዱት ወደ ነብዩ። እስኪ አንተ ጋር ያለ ነገር ካለ ተናገር አላቸው። ኢነል ሐምደሊላህ نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله عيد لي علاتشو دقموا اسكي عندي علاتشو دقموت عيد لي دقم أشهد أن لا إله إلا الله وأنك رسول الله علاتشو ابدي ربي شيء لندي لبسون طلو يروت يلندي سوتشني تبدي يلندي يعزون دقاكون يلندي ይዳፈር የለ እንዴ? እብድ የሚባል ነገር አጠገቡም አልደረሰም ብሎ እስልምናን ተቀበለ። ስለዚህ ቀድሞ ነበር የሚከለክሉት። ቀድሞ መካ መግቢያው አካባቢ ይጠብቁና ስትገቡ እንዳትሸወዱ ይላሉ። ምን አለ አንድ እብድ አለ ሳሂር ጦንቃል እንዳትጠጉት ይላሉ። ከተጠጉስ ሊሰልሙ ነው። ነብዩ ምላሳቸው ምትጣፍጥ አንደበተ ርቱ ሰዎች ሲጠጓቸው የአላህን ወህይ ይዞ ስለሚናገሩ ይሰልማሉ። ስለዚህ ምን ያደርጋሉ? ከሩቁ ይከለክላሉ። አልተሳካላቸው። በነብዩ አለይሂ ሰላቱ ሰላም ከመካ ወጡ፣ መዲና ገቡ። የመዲና አንሳሮች ተቀበሏቸው፣ ወደ መካ ተመለሱ፣ መካን አስከፈቱ። የሙስሊም ሀገር አርጓት ወደ አኺራ ሄዱ። ስለዚህ ከተውሂድ ሰዎችን ለማራቅ ሲባል ነው እንጂ እውነተኛ ከሆናችሁ የሙሐመድ ኢብኑ አብዱል ወሃብ ጠላቶች ወይም ደግሞ የሱና ጠላቶች እውነተኛ ብትሆኑ እንቀበላችሁ ነበር። ግን ክታቡ ተውሂድን ያዙ፣ ሽርክ ራቁ፣ ነብዩን ተከተሉ፣ ነብዩን እንዳትቃረኑ፣ እርዝ ይቅርባችሁ፣ አንገታችሁ ላይ እርዝ አትሰሩ፣ እግራችሁ ላይ ጎማ አትሰሩ፣ ተወኩል በአላህ ላይ አድርጉ ነው ያለው። ውሸትማ ቢኖርበት እኛም አንቀበልም። ምን አገባን እኛ ነብዩን እንጂ ሰው አንከተል። ግን ሰው የምናከብረው የተናገረው የምንቀበለው ከነብዩ ምንጭ ይዞ እስከመጣ ድረስ ነው። ስለዚህ ከተውሂድ ለማራቅ ሲባል ነው። ወሱና ከሱናም ለማራቅ ሲሉ በሱ ላይ ይቀጥፋሉ። ወተልቢሰን አለል ኸልቅ በፍጥረታቱ ላይ ግራ ለማጋባት ተልቢስ ለማድረግ ነው ይሄን ቃላት የሚጠቀሙት። ወሰደን አን ሰቢልላህ ከአላህ መንገድ ለመከልከል ሲሉ ነው። አሁንም ተጠንቀቁ እናንተ በሆነ ነገር ስለተጣላችሁት እሱ እብድ ነው፣ እሱ ጦንቃይ ነው፣ እሱ ሻኢር ነው፣ እሱ አጭበርባሪ ነው፣ እሱ የሆነ ነገር ነው ብላችሁ ሰዎች ከሱ ዳዕዋ እንዳይሰሙ እንዳይቀሩ የምታደርጉ ከሆነ እናንተም እዛው ውስጥ ትገባላችሁ ወይ እኛም እንገባለን። እያንዳንዱን የአላህን መልእክት የሚያደርስ ሰው እንቅፋት መሆን አይቻልም። እንቅፋት ከሆንክ ይነካል። ወምን ኢፍራቲ አህሊል አህዋ ከስሜት ባልተቤቶች ቅጥፈት ዛሙ አነል ወሃቢየተ ላ ይሰሉና አለ ነብዩ ሰለላሁ ዐለይሂ ወሰለም ወሃቢዮች በነብዩ ዐለይሂ ሰላቱ ሰላም ላይ ሰላዋት አያወርዱም ይላሉ። አያወርዱም። አይናችሁም አታፍርም፣ ምላሳችሁም አታፍርም፣ ጆሮአችሁም አታፍርም፣ እጃችሁም አታፍርም። ትናገራላችሁ። ይሄን እኮ የሚናገሩት ከሰላት በኋላ ዱዓ ስላልተደረገ እኮ ነው። ከሰላት በኋላ እኮ ዱዓ ማናደርገው አምጣየው አዱዓ ወልኢባዳ ብለዋል ነብዩ ዐለይሂ ሰላቱ ሰላም። ዱዓ ኢባዳ ነው። አላህም ወቃለ ረቡኩም ኡድኡኒ አስተጂብ ለኩም ብሏል አይደል? ዱዓ ነው አይደል? ከሰላት በኋላ ነብዩ አንድ ቀን እኮ ነው አንድ ቀን ወይ ደግሞ መካ መዲና ከሄዱ በኋላ ቅያስ አንጠይቅም። አንድ ቀን ነብዩ ሰላት አሰግዶ ወደ ሰሃቦቻቸው ዙሮ እጃቸውን አንስቶ አላሁመ ህዲና ፊመን ሀደይት ወአፊና ፊመን አፈይት ወተወለና ፊመን ተወለይት ወባሪክ ለና ፊማ አጠይት ብሎ ዱዓ ያደረጉበት ታመጣለህ። ቡኻሪ ሙስሊም ውስጥ ካመጣህ እንቀበላለን። ግን ውሸት የለም። በነብዩ ዐለይሂ ሰላቱ ወሰላም አንድ ሰው ሰላት ከሰገደ በኋላ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ካለ በኋላ አስተግፍሩላህ አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ረበና ያ ዘል ጀላሊ ወል ኢክራም ይልና ሱብሃንአላህ 33 ጊዜ አላሁ አክበር 33 ጊዜ አልሐምዱሊላህ 33 ጊዜ 99 አይደል ላኢላሃ ኢላላህ በሚለው 100 ይምለዋሉ ነብዩ ዐለይሂ ሰላቱ። ከዛ በኋላ
ቁል ሁወላሁ አሐድ ቁል አውዙ ቢረቢል ፈለቅ ቁል አውዙ ቢረቢን ናስ ይቅራሉ ነብዩ ሰለላሁ ዐለይሂ ወሰለም አያተል ኩርሲ የሚጨምርበት አሉ። ይሄ ሐዲስ አለ። ይሄ ነብዩ የተናገሩትን ሐዲስ ሰው ትሸውዳለህ። በል ይሄን ስላላገዝነ ደግሞ ዋሃቢዎች በነብዩ ላይ ሰላዋት አያወርዱም ትላለህ። አላህን አትፈራም? የፈጠረን ጌታ አትፈራም? እያንዳንዱ ሰው ሰላት ሲሰግድ አተያቱ ይላል አይልም? ይሄ ሁሉ ለነብዩ ዱዓ ነው አለበት እዛ ውስጥ ነብዩ ይካተታሉ። ዝም ብሎ ይዋሻል እንዴ? አላህን ፍሩ፣ እንዳትዋሹ ስትናገሩ በተገቢው ያጠፋ ሰው ካለ ያጠፋውን ነገር ቁጭ አድርጉ። አማ ቅጥፈት ማደናበር አይቻልም። ማደናበር ዱንያዊ ፖለቲካዊ ሲስተም ላይ ራሱ የሚያደናብሩ ሰዎች አይሳካላቸው። እንኳን ዲንማ የሚያመጥሩትን ሰዎች አላህ ያመጣል። ስለዚህ ላ ይሰሉና አለ ነብይ ሰለላሁ ዐለይሂ ወሰለም በነብዩ ላይ ሰላቱ ሰላም ላይ ሰላዋት አያወርዱም ይላሉ። ሱብሃነከ ሃዛ ቡህታኑን አዚም አለ። ጥራት ይገባ። እቺ ትልቅ የሆነች ቅጥፈት ነች አለ ምላሽ ሲሰጥ። እኛም እንደዛ ነው የምንለው። በነብዩ ላይ ሰላዋት አታወርዱም የሚሉ ሰዎች ሱብሃነከ ሃዛ ቡህታኑን አዚም ነው የምንላቸው። እንዴት በነብዩ ሰላዋት እናወርድም? በል እናወርዳለን በረከተሁ ይሰሉና አለ ነብይ ያ አዩሃ الذين آمنوا صلوا عليه وسلموا تسليما የሚለው ቁርአን ሲወርድ كيف نصلي عليك يا نبي الله ብሎ መጡ ሰሃቦች። قولوا اللهم صل على محمد وعلى ال محمد كما صليت على ابراهيم الى اخره። ይሄን ነገሯቸው ነብዩ አለይሂ ሰላቱ ሰላም። ከገባህ ግባ፣ ካልገባህ ካቃተህ ደግሞ ግርግሩ ሙሪድነቱ ጫቱ ሱሱ ካቃተህ አላህን ፍራ፣ ባለበት ቁም። እኔ አቅቶኛል እነሱ እየሰሩት ነው በል እንጂ ትክክለኛ ነብዩ መንገድ ላይ እየተሰራ ሌላ ነገርም ተጥቀጥፋለህ። አላህ ዘንድ ያዋጣሃል። ተገቢ አይደለም፣ ትጎዳለህ። ስለዚህ ይሄም ግልጽ የሆነ ቅጥፈት ነው ይላል። ወخترع لهم الشيطان ይላል። ሸይጣን ፈልስፈውላቸው ነው ይሄን የሚፈልስፉት። ኮድ 2 ይሁን ኮድ 3 ይሁን ኮድ 1 ይሁን ኮድ 35 ይሁን ኮድ 4 ይሁን አንቀበሉም። ከየት አድርገው ዋሃቢ የሚባል አናቅምኛ። እኛ የምናውቀው ሙስሊም፣ ያ ሙስሊም ምን አይነት ሙስሊም? በሰሃቦች አይነት ያመነ የሆነ ሙስሊም። ይሄ ምን ይባላል? አህለ ሱና ይባላል። የሱና ባልተቤት ወይንም ደግሞ ሰለፊ ይባላል። ያ ማለት ምን ማለት ነው? የጥሩ ቀደምቶችን መንገድ በስነ ስርዓት ይዞ የሚጓዝ ማለት ይሄ ነው የምንቀበለው። ዋሃቢ የሚለውን ስም አምጥታችሁ በግድ ለጠፋችሁብን አይደለ? ከለጠፋችሁብንም ዋሃቢ ያላችሁን ሰዎች በነብዩ ሰላዋት እናወርዳለን፣ ወደዳችሁም ጠላችሁ። በል እናዛለን። በነብዩ ሰላት ማውረድ ደግሞ ዋጅብም የሚሆንበት ቦታ አለ። ዋጅብ ነብዩ አለይሂ ሰላቱ ወሰላም ጅብሪል መጥቶ ዱዓ ሲያደርግ አሚን 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 ካሉበት ከሶስቱ አንደኛው እኔ እሱ ዘንድ ተጠርቼ አሉ በኔ ሰላዋት ያላወረደ ሰው ባፍንጫው ይደፋሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሸይጣን ፈልስፎላቸው ነው የሚሉት። ሃዛ ሊሸድህ ማል እቺ እንደው የሚጠቀሙት ሊከለክሉ ነው። አን ተውሂድ ወሱነት። በዚህ መስጊድ እንደው ብዙ አባቶች አሉ። ሌላ ቦታ ብትሄዱ አባቶች ከመግሪብ እስከ ሻ የት ናቸው? ሐሙስ ቀን ዱዓ ላይ ናቸው፣ ሀድራ ላይ ናቸው፣ ጫት ላይ ናቸው፣ ጀበና ላይ ናቸው፣ ቡና እያስጨሱ ነው፣ እጣን እየጨመሩ ነው። የሉባንጃ የሚባለውን እጣን ገዝቶ እየረበሹ ነው በየቤቱ። ወጣቶች ናቸው መስጊድ የሚገቡት። እነዚህ አባቶችን ወደ አቂዳ ወደ መስጊድ ወደ ቁርአን እንዳናመጣባቸው ዋሃቢዎች በነብዩ ሰላዋት አያወርድም ብሎ ይቀጥፋሉ። ቁጭ በላ አባቶችን መታችሁ ጠይቁን። እኛ ብትጠይቁን በግልጽ እንነግራችኋለን። እኛ በነብዩ ሰላዋት እናወርዳለን፣ ነብዩን እንወዳለን። በነብዩን ስንወድ ከነፍሳችን በላይ ነው የምንወዳቸው። ከነፍሳችን ወላሂ ከነፍሳችን። ሰሃቦች ቢአቢ ወሁም ይሏቸው ነበር። አባቶቻቸው ወደ መስጊድ እንዳይገቡ ቁርአን እንዳይቀሩ ክታብ ከፍቶ እንዳይቀሩ ነው እኮ የሚያደርጉብን አባቶቻችን። አባቶች ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ኢብኑ ማጃ፣ ትርሚዚ፣ ነሳኢ ተፍሲር ማስቀራት ነበረባቸው። በል እንደውም እኛ እዚህ ቁጭ ብለን አባቶች ነበር እዚህ ማስቀራት የነበረባቸው። እንደዚህ ፍራማ እንዳይሆኑ በየጦንቃይ ቤቱ እንዲዞሩ፣ በየቀብሩ እንዲዞሩ፣ በየሐድራው እንዲንከራተቱ የሚያደርጓቸው ዋሃቢዎች በነብዩ ሰላዋት ያወርዱ ይላሉ። ሐቅ አላቸው እኮ አባቶች። ለምን? ነብዩን ስለሚወዱ ነብዩን የነካ በአፍንጫው ይደፋ ይላሉ። ነብዩን የነካ በአፍንጫው ይደፋ፣ ግን እኛ እንነካም ጠጋ በሉ ነው የምንላቸው አባቶችን። በቃ ይሄ ነው። ነብዩን የሚነካ በአፍንጫው ይደፋ፣ እኛም እንደግፋቸዋለን፣ ግን ጠጋ ብላችሁ እወቁ። በወሬ ብቻ አትሸወዱ እናቶች፣ አትሸወዱ። እኛ የምንከለክለው ሱሰኛ እንዳትሆኑ፣ በጫት እርሳችሁን እንዳትጨርሱ፣ አይናችሁ በጫት እንዳይጠፋ፣ አካላችሁ ጎደሎ እንዳይሆን፣ አንደበቱ ርቱዕ እንዳትሆኑ፣ ጫት እንዳያንከራተታችሁ በየመንደሩ መስጊድ እንድትሰሩ የምንለምናችሁ፣ መድረሳ እንድትሰሩ፣ በነብዩ ላይ ሰላዋት እንድታወርዱ፣ ሐጅ እንድታደርጉ፣ ዑምራ እንድታደርጉ፣ አወለ ሰፍ እንድትገቡ ነው የምንመክራችሁ። ግን ዋሃቢዮች ሰላዋት አይወዱም እያሉ ከመስጊድ ይወስዷቸዋል አባቶቻችን። ይሄም ከተውሂድና ከሱና ዳዕዋ ሊከለክሉ ሲሉ ነው ይላል። ወከዛሊከ ኢተሃሙ ሼክ ሙሐመድ ኢብኑ አብዱል ወሃብ ሙሐመድ ኢብኑ አብዱል ወሃብንም ተችቶታሉ ይላል። ወመማኡ ምን አህል ሱና ከሱም ጋር የነበሩ ሱንዮችን ተችተዋሉ። ቢአነሁ ሙጀሲማ ለአላህ ጅስም አለው ይላሉ። ይኸው ሲቀጥፉ አያፍሩም። ደግሞ እኛ አላህ እንደኛ ነው ጅስም አለው ቅርጽ አለው አንልም ብለንም አናቅም። ግን ምንለው አላህና ነብዩ ያሉት እንላለን። አላህ ቁርአን ላይ ليس كمثله شيء وهو السميع البصير ليس كمثله شيء وهو السميع البصير ይላል። አላህ ለአላህ የሚመስለው የለም። እሱ ሰሚና ተመልካች ነው።
ግን አላህ ቁርአን ላይ بل يداه مبسوطتان ينفق كيف يشاء بل يداه مبسوطتان እጆቹ የተዘረጉ ናቸው ብሏል። እናምናለን። አረከ ፈአጅሩ ዋታ ይስማ ከላም አላህ። አንድ ሙሽሪክ የአላህን ቃል መስማት ከፈለገ ይስማ አስጠጋው ብሏል። የአላህ ከላም ነው። እናምናለን። ነብዩ አለይሂ ሰላቱ ሰላም ሰላት ላመጣ ሰማዮችን አስከፍቼ ሄድኩኝ ተቀብዬ መጣው ብለዋል። አላህ ላይ ነው። ነብዩ ቻይና አይደለም የሄዱት፣ ዱባይ አይደለም የሄዱት፣ ደብረ ዘይት አይደለም የሄዱት፣ አላህ ጋር ሰላት ላመጣ ነው የሄድኩት ብለዋል። ይሄን እናምናለን። የንዚሉ ረቡና አሉ ነብዩ ጌታችን ከሌሊቱ 1/3 ሲቀድ ይወርዳል ብለዋል። ይወርዳል። እንዴት ይወርዳል አናቅም። ይወርዳል ብሎናል ነብዩ። ይወርዳል ብሎናል። እንዴት ነው የሚወርደው አልተነገረንም። ይሄን ነው የምንለው። ይሄን የሚሉ ሰዎች ሙጀስማዎች ነው ብሎ ስማቸውን ያጠፋሉ። ወሙሸቢሃ ያመሳስላሉ ይላሉ። አላህ ማለት እንደኔ ነው ብሎ ይላሉ። ዶክተር ተብሎ ሰዎች እኮ እንደዚህ የሚሉ ሰዎች አሉ። ቴሌቪዥን ላይ ቀርቡ ዋሃቢዎች ለአላህ ወንበር አለው ይቀመጣል ይነሳል ምናምን ይላሉ። ቅጥፈት፣ እንዲህ አይነት ቅጥፈት ሱብሃነከ ሀዛ ቡህታኑን አዚም። እንደዚህ አይባል። በል ያለ ሰው ይከፍራል፣ ከእስልምና ይወጣል። ግን ነብዩ ያጸደቁት እናጸድቃለን፣ ነብዩ ያላጸደቁትን አናጸድቅም። ይሄን ነው በቃ። የተባለውን እናለን፣ ያልተባለውን አንልም። ወሙሸቢሃ ያመሳስላሉ ይላቸዋል። ሊአና መን ዩስቢት ሲፈተ አላህ አዘ ወጀል የአላህን ሲፋ አላህ የተገለጸበትን ነብዩ የገለጹት አላህ በቁርአኑ የገለጸው ከማ ይልቁ ቢጀላሊ በሚገባ ሁኔታ የገለጹትን እንገልጻለን የሚሉ ሰዎችን ለማዋረድ ሲሉ ነው። አላማ ይልቁ ቢጀላሊላህ ተዓላ ሚን ገይሪ ተህሪፍን ማናውን ሳትቀይር አርራህማኑ አላል አርሽ እስተዋ አላህ ከአርሽ በላይ ሆኗል የሚለውን እስተውላ ሳትል ማለት ነው። እስተውላ ተመቻቸ፣ ተቆጣጠረ። ምን የሱ አይደል እንደ መጀመሪያም ግዛቱ የሱ ነው። ከማን ነው የሚቆጣጠረው? ከምንድን ነው የሚመቻቸው? ሰማይ ውስጥ ያለው ምድር ውስጥ ያለው የምናቀው ማናቀው ቦታ ያለው ያላህ ነው። ስለዚህ ከማን ነው የሚመቻቸው? ከማን ነው የሚቆጣጠረው? አትሸወድ፣ ይቅርብ። አላህ ከአርሽ በላይ ሆኗል ብለዋል ነብዩ። ሆኗል። እንዴት ነው የሆነው? አይመለከተንም፣ አልተነገረንም። ኢማሙ ማሊክ አንድ ሰው የገባና አርህማን አላልሽተው ከይፈ ስተዋ አላቸው። እንዴት ነው ከፍ ያለው ሲላቸው አቀረቀሩ፣ ላበላብ ሆኑ። አልስቲዋኡ ማዕሉም አሉት። አላህ ከአርሽ በላይ መሆኑ የታወቀ ነው። ወልከይፉ መጅሁሉን እንዲህ ነው የሚባለው ሁኔታው እንዲህ ነው ተብሎ የሚነገረው ነገር አልተነገረንም አለ። ወሱአሉ አንሁ ቢዳ አኽርጁ ሊ ሃዘል ሙብተዲ አሉ። እንዴት ነው ብሎ መጠየቁ ቢዳ ነው። ይሄን ሙብተዲ ዞር አድርጉልኝ አሉ ኢማሙ ማሊክ። አልተነገረም። ያልተነገረ ላይ አትጨቃጨቅ፣ የተነገረ ላይ ተቀበል። ይሄ ነው የሚያስታርቅ። በቃ ተብሏል ሊባል ነው አትበል። ወላ ታጢል ነው ሳታራቁትም ትቀበላለህ። ወላ ተኪፊን እንዲህ ነው ይሄን ይመስላል ሳትልም ትቀበላለህ። ወላ ተምሲል ምስልም ሳትገልጽ ትቀበላለህ። ሙጀሲማ እንደ ጃህሚያ ወአትባኢም ጃህሚያዎች ይሄን በስነ ስርዓት በነብዩና በአላህ ቁርአን የተገለጸውን ተቀብሎ ያመኑ ሰዎችን ጃህሚያዎች ዘንድ ሙሸቢያ ሙጀሲማ ብሎ ይጠቅሷቸዋል። ይሄም ስም ትክክለኛ ስም አይደለም፣ ትክክለኛ ታርጋ አይደለም። ትክክለኛ ታርጋ ቢሆን ኖሮ እኛም እናግዛቸው ነበር። ነገር ግን ውሸት ነው። ወሼክ መሐመድ ኢብኑ አብዱል ወሃብ ስሙን ስለሚያጠፉት ምን አይነት ሰው ነው? ስህተት ካለበት እንጥላለን፣ አይመለከተንም። ሐቅ ከያዘ እንደግፈዋለን። ያ ነው የሙስሊሞች አቋም። ማንኛውም ሰው ኢማሙ ማሊክ የተናገሩት ላይ 100% እንቀበላለን ማለት አይደለም። ስህተት ይኖርበታል፣ ስህተቱን ትተዋል። ኢማሙ ሻፊ 100% የተናገሩት መቀበል አለብህ ይባላል አይደለም። የሆነ ስህተት ይኖራል፣ ትመልሳል። ማሊክ፣ አቡ ሐኒፋ ሁላቸውም ደግሞ ኢዛ ዋፈቀ ቀውሊ ቀውለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈቅበሉ ወኢላ ፈትሩኩ ነው ያሉት። የኔ ንግግር የነብዩ ንግግር ከቀጠመ ተቀበሉ፣ ካልሆነ ተውት፣ አይመለከተንም ብለዋል። ራሳቸው ነፃ አውጥተዋል። ስለዚህ ይሄን ሼክ ደጋግመን የምናነሳው ሰዎች ያላግባብ ስሙን ስለሚያጠፉት ትክክለኛ ታርጋ አይደለም የተሰጠው፣ ክታቦቹ በግልጽ ተቀምጦ እያለ ለማለት ነው። ወሼክ መሐመድ ኢብኑ አብዱል ወሃብ ይቀርሩ ፊ ባቢል አስማ ወሲፋት ነብዩ አለይሂ ሰላቱ ሰላም ለአላህ 99 ስሞች አሉት። ያሐፈዘው ጀነት ይገባላል። ያሐፈዘ ማለት ምን ማለት ነው? የሰራባት ማለት ነው። ለአላህ ሌላ ስም የለውም ማለት አይደለም። ዋና ዋናዎቹ 99 ናቸው። አማ የአላህ ስም ተቆጥሮ ያልቃል? አያልቅም። ወሊላሂ አልአስማኡል ሑስና ሙጠራ ኢዛ ደአ ወየክሽፉ ሱአ ወየጅዐሉኩም ኹለፋ አልአርዲ አኢላሁን ማአላህ ቀሊለን ማ ተዘከሩን። የተጣሪን ጥሪ የሚመልሰው ማን ነው? የተቸገረን ሰው ከችግሩ የሚያወጣው ማን ነው? አይላሁም አላህ። ካላህ ውጭ ሌላ አምላክ አለ? ቀሊለን ማ ተዘከሩን። ካንተ ጋር የነበረ የሞተን ሰው ታመልካለህ። ካንተ ጋር ሲበላ ሲጠጣ የነበረ ሰው ድረስልኝ ትላለህ። የደረሰበት ያልታወቀን ሰው ድረስልኝ ትላለህ። ትሞኛለህ? አትሞኝ። የአላህ ባሪያ ከአላህ በጣም ቅርብ የሚሆነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ስጁድ ላይ ነው። ስጁድ ላይ ሆነህ ጌታዬ ድረስልኝ በል። ካለው ሙሲባ ነፃ አውጣኝ፣ በሽታዬን አንሳልኝ፣ ድህነቴን አንሳልኝ፣ ያለብኝ መሐይምነት አንሳልኝ፣ ዘረኝነቱን አንሳልኝ፣ ዘር ከሌለህም ዘር ስጠኝ፣ ዱዓ አድርግ፣ ዕልም ከሌለህም ዕልም ስጠኝ። ሌሊት ተነስተ ነብዩ አለይሂ ሰላቱ ሰላም ተነስቶ አላሁ አላሁ ረቢ ላ ኡሽሪኩ ቢ ሸይአ ይሉ ነበር።
ጌታዬ ወይ ባንተ ላይ አላጋራም ይሉ ነበር ነብዩ አለይሂ ሰላቱ ሰላም። ይሄን ተቀበል ከነብዩ። አማ የተለያዩ ቁሳቁሶችን እያመለከ ወደ አኺራ ከሄድክ አደጋ አለው፣ ችግር አለው። መማተ የድኡ ሚን ዱኒላሂ ኒደን ደኸለ النار አሉ ነብዩ። ለአላህ ንድ ብጤ ያደረገ የሞተ ሰው ጀሃነም ገባ። መፍትሄ የለም አሉ ነብዩ። ስለዚህ ወሼክ መሐመድ ኢብኑ አብዱል ወሃብ ይቀርሩ ፊ ባብ الاسماء والصفات عقيده اهل السنه والجماعه የአህለ ሱና ወልጀማዓዎችን እምነት ነው የሚያረጋግጠው። የሙእሚኖች መሪ ኢማንነቱ የሚገለጸው በመጀመሪያ በነብዩ ነው አለይሂ ሰላቱ፣ ቀጥሎስ በሰሃቦቻቸው፣ ቀጥሎስ በታቢዎች፣ ቀጥሎስ በአትባኡ ታቢ፣ ቀጥሎስ እነዚህን በተከተሉ ሰዎች። የእነዚህን ሰዎች መንገድ የሚከተል ሰው ነው። ይሄም እንዙር መጅሙ ሙአለፋት ሼክ የሚለውን ክታብ ተመልከት ይላሉ። 5ኛው ሙጀለድ 8 ቁጥር ላይ ወሚን ኢትሃማት አህል البዳ ከአህል ቢዳዎች ትችት ወላህዋ ከስሜት ሰዎች ትችት ለሼክ መሐመድ ኢብኑ አብዱል ወሃብ أنه يكفر المسلمين ሙስሊሞችን ካፊር ነው ይላል ብሎ ይተቹታል። ደግሞ ሙስሊምን ይሄ ረጅም ሰዓት ይፈልጋል፣ ርዕስ ይፈልጋል በደንብ ወጣቶች በነሻጣ ስለሚገቡበት ማለት ነው። ወጣቶች ነሽጦ ተክፊሮችን አላያቸው። አንዳንድ ተክፊሮች አሉ ቀድመ ሰላም ካለካቸው ወአለይኩም ሰላም የሚሉ ካላልካቸው ዝም የሚሉ ሐረም ይሄዱና ደግሞ ሆቴል ውስጥ የሚሰግዱ ሐጅ እንዴት ነበር ሲባሉ ሐጅ ቆንጆ ነበር እኔና ባለቤቴ ብቻ አረግን የሚሉ ሞኞች ስላሉ ማለት ነው። ምስኪኖች አህለ ሱና በሙብተዲ ይናገራሉ፣ በሽርክ ይናገራሉ፣ በሙሽሪክ ዙሪያ ይናገራሉ። አንድን ሰው ነጥሎ ይህ ሰው ካፊር ነው ለማለት አህለ ሱናዎች ምላሳቸው አጭር ነች፣ ከመረጃ ጋር ካልሆነ በስተቀር። ነብዩ አለይሂ ሰላቱ ወሰላም አንድን ሰው አንድን ሙስሊም ያ ካፊር ካለው ከሆነ ሆነ፣ ካልሆነ ወደ ራሱ ትመለሳለች አሉ ነብዩ አለይሂ ሰላቱ። የኩፍር ልብስ ራሱ ይለብሳታል አሉ። የተሳደበው ሰውዬ ሙስሊሞችን ያከፍራል ይላሉ። ህዝቦቼ ወይ ቀብር ይቅርባችሁ፣ ጀበና ይቅርባችሁ፣ አብዱል ቃድር ጄላኒን ማምለክ ይቅርባችሁ፣ አረ ይቅርባችሁ ወደ አላህ ተመለሱ ሲጣራ የነበረ ሰው እኮ ነው። ካፊርማ ቢል ቁሉ ላ ኢላሃ ኢለላህ ተፍሊሁን ነበር የሚለው፣ ስለሙ ብቻ ነበር የሚለው እኮ። ግን እስላማችሁን ጠብቁ በአላህ ላይ አታጋሩ ነበር ሲል ዳዋ ሲያደርግ የነበረው። ስለዚህ ሙስሊሞችን ያከፍራል ይላሉ። ወሃዛ ከዚቡን ይላል፣ ይሄ ውሸት ነው። ወቡህታኑ ቅጥፈት ነው። አዚም ትልቅ የሆነ እንዙር ማይቁሉ ሼክ ረሂመሁላሁ ተዓላ ሼክ መሐመድ ኢብኑ አብዱል ወሃብ የሚለውን ስማ ይላል። ወአማ ማ ዘከረው አዕዳኡ አኒ ጠላቶቼ ከኔ ያሰራጫት ነገር ይላሉ። አኒ ይከፍሩ ቢዘን ይላል፣ በጥርጣሬ ዝም ብሎ። አሁን አብሬት አካባቢ የመውሊድ ጊዜ በዛ ያለፈ ሰው በሙሉ እዛው ነበረ። በአላህ ክዶ አልከስዬ ድረሱልኝ እያለ ነው ካፊር ይላል ብሎ የሚያሰራጩት ነገር ውሸት ነው አለ። እስላም መረጃ በቡርሃን የጸደቀ ነው። በል የማክፈር ረገድ የአሊሞች መብት ነች። ማንም ጃሂል ተነስቶ ማክፈር አይችልም። ማንም እንደኔ አይነት ዝም ብሎ ዳዋ የሚያደርግ ሰው ተነስቶ እንትና ካፊር ነው እንትና ከእስልምና ወጥቷል አትስገዱበት፣ አትቅበሩት፣ ከሙስሊሞች ጋር አትቀላቅሉት ማለት አይችልም እንደኔ አይነት ሰው። ለዚህ አሊሞች አሉት። አሊም ረባኒ አማ ዝም ብሎ ሁሉም ተነስቶ ማክፈር አይችልም፣ መብት የለህም። ይህ ማለት እስላም ውስጥ ገብቶ በነብዩ ነብይነት መስክሮ ወደ ቅብላ ዙሮ እየሰገደ ብስሚላህ ብሎ የሚያርድን ሙስሊም ዝም ብሎ በጥርጣሬ ማክፈር አይቻልም ነው። አማ በካፊር ኩፍርማ የሚጠራጠር ሰው አሰልን እስልምናው ይፈርሳል። ማን ጀነት እንደሚገባ አይታወቅም የምትል ከሆነ እስልምና ይሄድብሃል። ይሄ ሌላ አደጋ ነው። ግን እስላም ውስጥ ገብቶ ከአንተ ጋር መስጊድ ገብቶ እየሰገደ አንድን ሰው ካፊር ነው ብሎ ሁክም መስጠት ያንተ መብት አይደለም፣ የአሊሞች መብት ነው። ሙስሊሞችን ያከፍራል ይሉኛል በጥርጣሬ። ወቢልሙዋላ በወዳጅነት ሀበሻ ኢትዮጵያ ውስጥ ያለ ሙስሊምም ቢሆን ያው እዛ ካሉ ሰዎች ባይስማማ እንጂ እዛ አይቀመጥም ነበር ብሎ ዝም ብሎ ያከፍራል የሚሉት ነገር ይሄም ቅጥፈት ነው። አው ከፍሩል ጃሂል ወይንም ደግሞ ምንም የማያውቅ ጃሂል ተነስቶ ካፊር ነው ይላሉ አልልም። ይሄን ጃሂል ነው ምን ያውቃል? ማካነ አላሁ ሊዩድለ ቀውመን ባደ ኢዝ ሀዳሁም ሐታ ዩበይነ ለሁም ማይተቁን አላህ። አንድ ሰው አላህ ሊያጠማ አይደለም የሚጠነቀቁትን ነገር ግልጽ እስከሚያደርግላቸው ድረስ ይላል። ጃሂል ዝም ብሎ ማክፈር አይቻልም፣ መበየን ነው፣ ግልጽ ታደርግለታል። ተክፊሮች ሁጃ ደርሶበታል ቁመዋል አለኝ። ቁመዋል ሁጃ? አዎ። ቁመዋል? አዎ። ቁመዋል ሁጃ? አዎ። በአንተ ሁጃ ቁሞብሃል? አዎ። ቁርአን ክፈት፣ ተፍሲሩን አስቀራኝ። የለም። እሺ ሁጃ ቁሞብሃል በአንተ አልቆመብህም። ጃሂል ነህ። ቁርአን ተፍሲሩ ራሱ አያውቀውም እኮ ዝም ብሎ ብቻ ተነግሮታል ብቻ። በግምት ጃሂል ማክፈር አይቻልም። ጃሂል ማስተማር ነው። ግልጽ ከሆነለት ሁጃ ከቆመበት በኋላ የዛኔ መስፈርቶቹ ሲማሉ የሚወጣበት መንገድ አለ። ይሄንም አሊሞች ናቸው የሚያወጡት። ወደ አሊሞች ታስጠጋዋል። ይሄን ከእስላም ውጭ ከሆነ ሰው ጋር እዛ ቁማ አይቶ ዝም ብሎ ያከፍራል ብሎ የሚሉኝ ነገር ቅጥፈት ነው። ከእስላም ውጭ ካሉ ሰዎች መገበያየት ይቻላል። ቆይ ሰሃቦች ነብዩ አለይሂ ሰላቱ ሰላም ወደ ኢትዮጵያ ሂዱ ሲሏቸው ኢትዮጵያ የመጡባቸው ሰዎች ሙስሊም ነበሩ? ምንድነው እስላም በደንብ አይታወቅም እንዴ? ዝም ብሎ ሁክም ነው እንደሚሰጠው። ነብዩ አለይሂ ሰላቱ ሰላም ከአይሁዶች ገዝተዋል፣ ሽጠዋል። እምነቱን ወደህ የምታፈቅረውና የምታከብረው ከሆነ የዛኔ ከእስላም ትወጣለህ። ዝም ብሎ በጥርጣሬ በሸክ ማክፈር አይቻልም። ተጠንቀቁ። በሸክና በጥርጣሬ ያከፍራል የሚሉኝ ሰዎች ይሄም ውሸት ነው ይላል። አው ከፍሩ الجاهل الذي لم تقم عليه الحجه ጃሂል ሁጃ ያልቆመበት ነው ዝም ብሎ ያከፍራል ይሉኛል። ይሄም በሌላ ቅጥፈት ነው ይላል።
فهذا بهتان عظيم ايه ትልቅ የሆነ ቅጥፈት ነው يريدون به تنفير الناس عن دين الله ورسوله عليه الصلاه والسلام እቺንም ቃላት የሚናገሯት ከአላህና ከነብዩ ዲን ሰዎችን ሊያሻሹ ሲል ነው ስለዚህ እንደዚህ ይሉኛል ይሄም ትልቅ የሆነ ቅጥፈት ነው ይላል ይሄም مؤلفات الشيخ محمد بن عبد الوهاب عندنا مجلد 104 ቁጥር ጠቅሶታል وقال الشيخ محمد بن عبد الوهاب ايضا كما في درر السنيه في اجوبه النجديه በሚለው ክታቡ ላይ واذا كنا لا نكفر من عبد الصنم الذي على عبد القادر الجيلاني عبد القادر الجيلاني ላይ ሄዶ ለጉዳይ ድረሱልኝ የሚሉ ሰዎችን ወደ ሱና ኑ ከማለት ውጭ ካፊር ናችሁ እስካላልነ ድረስ ይላል والصنم الذي على قبر احمد البدوي ቀብር ጋር ሄዶ ለጉዳይ ድረሱልኝ የሚሉ ሰዎችን ወደ ሱና ኑ ከማለት ውጭ ካፊር ናችሁ እስካላልነ ድረስ ይላል ወአምሳሊም እነዚህ ሰዎችን እስካላከፈርን ድረስ ለምን አለ ሊአጅሊ ጃህሊሂ ማለ ድንቁርና አለባቸው አለ መሐይብነት ወደ አላህ ያቀርበናል ወይ አላህን ሙህባ ይሰጠናል ወይ የነብዩ መንገድ ነው ብሎ ነው የሚሰሩት ጃሂሎች ናቸው ምንም አያውቁ አንድ ሰው ያገር ቤት ዳዋ ተደረገለትና አንድ ቀን ቀናስን ያለቅሳል ሰውየው ሽማግሌ ነው 120 ዓመቱ ነው ሰውየው ያለቅሳል ደንግጬ ምን ነው አበባ አልኩት ወላሂ አለኝ ይሄ አሁን መታየው የጆፎሮ የሚባል ያስባልት በየዓመቱ ረቢዑል አወል ቀጥማ አነጥፍ ነበር ነብዩ ደግሞ አርሄቦ ነብዩ ገብቶ ዘይሮኝ ሂዶ አሉ ብዬ አወራ ነበር ለሰዋል ወይ ነብዩ እጄን ያዙኝ ይል ነበር ወይ አብሬትዬ እጄን ያዙኝ ወደ አላህ ማንጠልጠል ትቼው እንዳለ በቀን በሼክ በተለያየ ነገር አንጠልጥየው ነበር ቀልቤን አሁን ዳዋው ሰማ ደግሞ ሙሉ ወጣልኝ አሁን አላህ ይተወኛል አሁን 120 ዓመት ያዛለፍኩትና ነው ሰው አላህ በኔ ላመነ ሰው እምራለሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም አልኢስላሙ የጁቡ ማቀብለዋል እስላም ከእስልምና በፊት የተሰራው ግፍ አመድ ያደርጋል ወተውበቱ ተጁቡ ማቀብለህ ብሏል ነብዩ ሰለላሁ ዐለይሂ ወሰለም ተውባም ደግሞ ከእስልምና በፊት የተሰራው ወንጀል እጥብት አደርጋለች አብሽር አልኩት ለሰውየው በዛው አቂዳው አላህ ያለ ወደ አኺራ ሄዱ አላህ ቀብራቸው ድር ያደርግላቸው ጃሂል ነው ረሰው ትነግረዋል በያን ታደርግለታል አማ እምቢ ብሎ አሻፈረኝ ብሎ ጆሮውን አይኑን እግሩን እጁን ዘግቶ ወደ አኺራ የሄደ ሰው ወዮለት በዚህ የለበትም እኛ ለምን አብይ ወያግፍሩ ማዱነ ዛሊከ ሊመየሻ ስላለ ማለት ነው አማ የማክፈር ረገድ ላይ መጠንቀቅ ያስፈልጋል ወአደም ይመዩነብሁ ማለት ይሄም ጃህላቸውም ደግሞ የሚነግራቸውም ደግሞ የለም فكيف نكفر من لم يشرك بالله ይሄን ሁሉ ጃሂል ካላከፈርነ ደግሞ በአላህ ላይ ደግሞ ማያጋራን ሰው እንዴት ካፊር እንላለን በአላህ ላይ ማያጋራን ሰው ካፊር ነው ማለት አደጋለሁ ተጠንቀቁ አሁንም ቢሆን اذا لم يهاجر الينا ሙሐመድ ኢብኑ አብዱልዋሃብ በነበረበት ሰዓት እኛ ጋር ያልመጣ ኢትዮጵያ ውስጥ በአላህ ላይ ባጋራም እንዴት ካፊር ነው ይባላል ቢንም አንቀበልም ግን አላልኩም ነው የሚለው አንድ ሰው በአላህ ካላጋራ ሙሽሪክና ካፊርና አይባልም ካፊር ሊያስብለው የሚችል ነገር እስካላመጣህ ድረስ አው ለም ይከፍር ወይንም ደግሞ ሌሎችን ካፊር ካላልክ አንተም ካፊርና እንዴት እንላለን ወይ ቃትል ወይንም ደግሞ ከኛ ጋር መጥቶ ሌሎችን እስካልተጋደልክ ድረስ ካፊርና እንዴት እንላለን ስንት መስፈርት ያለው ይሄ ውሸት ነው ይላል ወመን አራደ ተወሱዕ ይላል ዶክተር ሼክ ሁሴን የፈለገ ሰው አተወሱ ሰፋ ባለ መልኩ ርዕስ ማጥናት የፈለገ ሰው في ترجمة الشيخ محمد بن عبد الوهاب يا شيخ محمد بن عبد الوهاب تاريخ ማወቅ የፈለገ ሰው وصحة عقيدته ያቂዳውን ትክክለኛነት ማወቅ የፈለገ ሰው ومعرفة جهده በእስላም ላይ ያደረገውን ትግል ማወቅ የፈለገ ሰው في نشر التوحيد توحيدን በማሰራጨት ረገድ ላይ والسنة ሱናንም وافتراء اهل البدع عليه على البدعዎች በሱ ላይ የሚቀጥፉትን ቅጥፈት ማወቅ የፈለገ ሰው فعليه بمراجعة هذا الكتب ይላሉ እነዚህን ክታቦች በማጥራት ላይ አደራ ይለዋለሁ الدرر الثانية في أجوبة النجدية የሚለው ክታብ እሱን በማየት ላይ አደራ ይለዋለሁ لدعوة الشيخ محمد بن عبد الوهاب የሚል ሼክ አብዱልአዚዝ ኢብኑ ሙሐመድ የጻፉታል እሱን በማየት محمد بن عبد الوهاب دعوته وسيرته የሚል ክታብ አለ ያም ለሼክ ኢብኑ ባዝ እሱን በማየት አደራ ይለዋለሁ ይላሉ አንዳወት ኢማም محمد بن عبد الوهاب للشيخ ربيع المدخلي بتقديم الشيخ علامة صالح الفوزان والشيخ محدث أحمد النجمي والشيخ علامة زيد المدخلي እነዚህ ተቅዲም ያደረጉት ክታብ ይሄን ክታብ ፈልጎ በማየት ላይ አደራ እለዋለሁ ይላሉ ስለዚህ የዛሬ ሳምንት ያላ ፈቃድ ከሆነ ቢስሚላሂር ረህማኒር ረሂም ብለን ክታቡን እንጀምራለን ሙቀድማውን ይሄን ያህል ካየነውና ስለ ሼኹ ይሄን ያህል ከተናገርን ወደ ክታባችን ያላ ፈቃድ ከሆነ በሚቀጥለው ሳምንት ቀጥታ የምንገባ ይሆናል جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته